ውንብድና፣ ዝርፊያ፣ ሽብርተኝነት ጋር ስሟ የተያዘ ነው። ውበቷ አይጣል ነው። ነዳጇ እህል ውሃ፣ እንዲያውም ለሌሎች ትተርፋለህ። በዚህ ሳምንት ምስቅልቅሏ የወጣው የዕድሜ ልኳ የአሜሪካ ጸበኛ ኢራን። ዛሬ ኢራን እንወስዳቸዋለን። ከምስቅልቅል ሕይወቷ ጸብ ጫሪ ናት ከሚሏት አሜሪካ፣ ሽብርተኝነት አፍላቂ ናት ከሚሉት ጎረቤቶቿና ዘመዶቿ፣ ዛሬ በብዙ ነገሮች ከኛ ባህል ጋር ስለምትመሳሰለው ኢራንን እንመለከታለን። አንድ የኢትዮጵያ ድምፃዊ ነው። እሱ ባለው ይታየው የሺ ይባላል። ቻው ትልና የሚል ሙዚቃ አለው። ይህ ድምፃዊ ይህንን ሙዚቃ የኮረጀው ከዚቹ ኢራን ከቀድሞዋ ፐርሺያ ፐዝል ባንድ ሐሚድ ሂራድ ሀገር ነው። ኢራን እጅግ ውብ ነች። ባህሏም ምግባሯም ከእኛ ጋር ተመሳሳይ ነው። እኛ ጋር መግደርደር የሚባል ልምድ አለ። እዛም ታሮፍ ወይንም መግደርደር ይሉታል። እጅግ በይሉንታ የተሞላች ባህላዊ ሀገር ናት። አፍሮ ኢራናውያን አሊያም ጥቁር ኢራናውያን መነሻቸው ከኢትዮጵያ ነው ስለሚባል ይሆን እሱ ባለው ሙዚቃም ይሆን መግደርደር የምንለው ልማድ እየተወሰደው። በእርግጥም የሱ ባለው ይታየው የሺ ቻው ትልና የሚለው ሙዚቃ በቀጥታ ከፐዝል ባንድ ሐሚድ ሂራድ የተወሰደ ነው። አትግደርደር እንደ ጎንደር የሚሉት የኛ ሀገር ብሂል ኢራን ነውር ነው። ሻይ ጠጥተህ ሂድ ተብለህ አይ ብትል ልመናው ብዙ ነው። አይ አሁንም አሻፈረኝ ብትል እንኳን እየተግደረደረ ነው ተብለህ ብዙ ትለመናለህ። ግን በተቃራኒው አይን አውጣ ከሆንክ ምን አይነቱ ቀዥቃዣና ቀለዋጭ ነው ተብለህ መሰደብህ አይቀርም። ይህ ኢራን ነው። አሁንም እየተጓዝን ነው። 90 ሚሊዮን ህዝብ የሚኖርባት ኢስላሚክ ሪፐብሊክ ኦፍ ኢራን ወይንም በቀድሞ ስሟ ፐርሺያ በምዕራብ ኤዥያ የምትገኝ 31 ግዛት ያላት ቀደምት ስልጣኔ ባለቤት ናት። ብዙዎቻችን ጂኦግራፊ ስንማር ኢራን ወይንም ፐርሺያ በየክፍለ ትምህርቱ የማትጠፋ የቀድሞ ስልጣኔ ባለቤት ሀገር ነች። የቀድሞ ስልጣኔዋን ማንም አይደርስበትም። ኪኒፎርም ያጻጻፍ ስልቷን ጨምሮ የቀደሙት ህንፃዎቿ ብቻ በርከት ያሉ ቅርሶች ባለቤት ናት። አክራሪው ሀገር አረብ የሚመስሉ ዜጎች ቢኖሯትም አረብኛ ቋንቋ የማይችሉ ፐርሺያኛ ግን ቋንቋቸው የሆኑ ቴህራን ደግሞ ዋና ከተማ የሆነች ሀገር ናት። ቴህራን በማዕቀብ ወገቧ የተመታ ከተማ ብትሆንም በነዳጅ ኃይሏና በቱሪስቶቿ ብዛት ወገቧ ቢጎብጥም ዛሬም ድረስ ግን አልወደቀችም። ቴህራን ማዕቀብ ያጎበጣት ከተማ ብትሆንም ቱሪስቶች በሚያመጡት ዶላር ብዙ ነገሮቿን ኢምፖርት ታደርጋለች። እዚህ ከተማ $1 42,000 ይመነዘራል። ግብይቷ በአሜሪካ የተከለከለች፣ ህዝቧ ምስኪን፣ መንግስቷ ጥጋበኛ የሆነች ሀገር ናት ይሏታል። ውቧ ቴህራን የዓለማችን ትልቅ ሞል ያላት ከተማ ስትሆን አንድም ዓለም አቀፍ ብራንድ ያለው ምርት የላትም። ማዕቀብ ብዙ ነገሮቿን ከልክሏታል፣ እንዲያውም ጎትቷታል። ዛሬ አያቶላ በእስራኤሎችና አሜሪካኖች የተገደለ ሲሆን ግን ለአሜሪካኖች አልንበረከክም ብሎ ረጅም ዓመት ኖሯል። እስራኤልና ኢራን ወዳጅ የነበሩ በድብቅ ብዙ ነገሮችን የሚያደርጉ በኋላ ላይ ግን ምርጥ ወዳጅ አደገኛ ጠላት ይሆናል እንደሚባለው በ1979 ዓመተ ምህረት ተጣልተው ዘመናት የሚፈላለጉና የሚገዳደሉ ሀገራት ሆነዋል። ይኸው በዚህ ሳምንት አቅማችንን እንለካካ ብለው ኢራን መሪዋን አጣች። አሁንም ቴህራንን እየተመለከተ ቅንጡ ባቡሮቿና ባሶቿ ለቱሪስት ምቹ ናቸው። 25 ሚሊዮን ሙስሊሞች ደግሞ ወደዚች ከተማ አይቀሩም። ቅድስት ከተማ ተብላም ትጠራል። አርሜኒያ ሆቴል ደግሞ የብዙዎች ምርጫ ሲሆን ብዙዎችም ወደዚች ከተማ ሲመጡ አረፍ የሚሉባት ሆቴል ነው።
ሙስሊሞች የሚጎርፉባት ይህቺ ከተማ የሀገሯ ዜጎች በብዛት ሴቶች ሂጃባቸውን አድርገው ወንዶች ደግሞ የባህል ልብሳቸውን አድርገው ሲንቀሳቀሱ ይታያል። ቴህራን እጅግ ውብ ነች። ማዕቀብ ባይኖርባት ደግሞ እንደ ቀደመው ክብሯ ፐርሺያ ዓለምን ታስከነዳለች ችሏታል። የራሷ ቀን መቁጠሪያ አላት። እንደኛዋ ኢትዮጵያ ዘንድሮ 1405ኛው ላይ ይገኛሉ። እኛ 2018 እንዳልነው ማለት ነው። ብዙ ነገሮቿ ከአውሮፓም ከኤዥያም የተለዩ ናቸው። ቢመነዘር ብዙ ጉዳዮቿ መጽሐፍ የሚወጣላት ኢራን በአውሮፓውያን የማትወደድ ከጎረቤቶቿ ጋር ተዋጭቃ ከዘመዶቿ ሀገራት ጋር የማትስማማ በባህልና በውበት የታደለች ነዳጅ ወዳጇ የሆነ ሀገር ነው። ለጠላቷ እስራኤል ሳይቀር በቀደመው ወዳጅነት የምትሸጥላት ኢራን ዛሬ መሪዋን ብታጣም ስሟ ግን ግዙፍ ነው። አሁንም ቴህራንን እየጎበኝን እንገኛለን። ዞር ዞር እያለን ኢራንን እየጎበኝን ወጣ ያለ አለባበስ። በእርግጥ አጭር ቀሚስ የለበሰች ሴት በፖሊስ መያዙ አይቀርም። ግን በሂጃባቸው የሚሽከረከሩ ንስከው ገጽታቸውና መዓዛቸው ጋር ተዳምሮ ልብን የመውሰድ ኃይል አላቸው። ዛሬ በወፍ በረር ቴህራንን ብናስጎበኛችሁ ተመንዝሮ የማያልቀው ታሪኳና ውበቷ ቀጣይ ቀጠሮ እንድንይዝ ያስገድደናል።